የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የፓይሰስ የካቲት 2018 ወርሃዊ የሆሮስኮፕ ትንታኔ። የ3 ዓመቱ ፈተና አበቃ። የድል አድራጊነት እና የገንዘብ በረከት ወር። የነጻነት አዋጅ። ሰላም ጤና ይስጥልን። ብሩህ አእምሮ ያላችሁ የፓይሰስ ወይም የዓሣ ምልክት ተወላጆች እንኳን ወደ የካቲት ወር 2018 ወርሃዊ የሆሮስኮፕ ትንታኔ በሰላም መጣችሁ። ዛሬ የምነግራችሁ ትንበያ ተራ የከዋክብት ወሬ አይደለም፣ ይልቁንም ላለፉት 3 ዓመታት በሕይወታችሁ ላይ ተጭኖ የነበረው የፈተና እና የከባድ ሸክም አበቃለት የሚል የምሥራች እንጂ። ፓይሰሶች ሆይ እስኪ ራሳችሁን ጠይቁ። ካለፈው መጋቢት 2015 ዓመተ ምህረት ጀምሮ ሕይወት እንደ ጦር ሜዳ ሆናባችሁ አታውቅም? በሁሉም አቅጣጫ ተፈትናችሁ በትከሻችሁ ላይ ዓለምን የተሸከማችሁ ያህል ከብዶችሁ አልነበረም? እንግዲያውስ አንድ ትልቅ የምሥራች አለኝ። በዚሁ የየካቲት ወር ውስጥ ያ ሁሉ ሸክም ከላያችሁ ላይ ይወርዳል። የካቲት 2018 ለእናንተ የመንፈሳዊ ነጻነትና የአዲስ ጅማሬ ወር ነው። በዚህ ቪዲዮ ውስጥ የ3 ዓመቱን የሳተርን ፈተና እንዴት በድል እንደምታጠናቅቁ፣ ድንገተኛው የፀሐይ ግርዶሽ ምን ዓይነት ዕድል ይዞላችሁ እንደሚመጣ እና የልደት ወራችሁን እንዴት በአዲስ ጉልበት እንደምትጀምሩ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የዛሬው ትንታኔ ሕይወታችሁን በአዲስ መነጽር እንድታዩ ያደርጋችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፓይሰስ የካቲት 2018 አጠቃላይ ትንበያ። የየካቲት ወር ለpisceሶች በሁለት ትልልቅ ምዕራፎች ይከፈላል። የመጀመሪያዎቹ 2 ሳምንታት የሽኝትና የጽዳት ጊዜ ሲሆኑ፣ የቀሩት ሳምንታት ደግሞ የድልና የአዲስ ልደት ጊዜያት ናቸው። አንድ የመንፈሳዊ ጽዳትና የእረፍት ወቅት እስከ የካቲት 11 ወሩ ሲጀምር ፀሐይ በአኳሪየስ ምልክትና በእናንተ 12ኛው ቤት ላይ ታርፋለች። ይህ ቤት የፍጻሜ፣ የፈውስ እና የዝግጅት ቤት ነው። አዲሱ የልደት ዓመታችሁ ከመጀመሩ በፊት አጽናፈ ዓለሙ ቁቆም በሉ ከያላችሁ ነው። በዚህ ወቅት ያልተቋጩ ሥራዎችን አጠናቁ። ለረጅም ጊዜ ይዘዋቸው የቆዩትን ቂሞች፣ ቁስሎች እና የበታችነት ስሜቶች አውጥታችሁ ጣሉ። ብቸኝነትን አትፍሩ፣ ይልቁንም ከራሳችሁ ጋር ለመነጋገር እንደ ወርቃማ ዕድል ተጠቀሙበት። ይህ ጊዜ የዝምታ ኃይል የሚሰለጥንበት ወቅት በመሆኑ ውስጣዊ ስሜታችሁ የሚላችሁን አድምጡ። ሁለት የታሪካዊ ሸክም መውረድ የካቲት 6። ይህ ቀን በpisceሶች ታሪክ ውስጥ በደማቅ ቀለም ሊጻፍ የሚገባው ነው። ቀጣሪው ፕላኔት ተብሎ የሚታወቀው ሳተርን በእናንተ ምልክት ላይ ለ3 ዓመታት ያደረገውን አስቸጋሪ ጉዞ በዚሁ ቀን ያጠናቅቃል። ሳተርን ከመጋቢት 2015 ጀምሮ እናንተን ሲያደክም፣ ሲያጠነክርና ሲገስ ቆይቷል። አሁን ግን ትምህርቱን ጨርሳችኋል። የካቲት 6 ቀን ሳተርን የእናንተን ምልክት ለቆ ሲወጣ በትከሻችሁ ላይ የነበረው ከባድ ድንጋይ እንደተነሳ ያህል ቀላልነት ይሰማችኋል። ለሚቀጥሉት 30 ዓመታት ሳተርን ወደ እናንተ አይመለስም። ይህ ማለት የነጻነት አዋጃችሁ ታውቋል ማለት ነው።
3. የካርሚክ ለውጥ እና የፀሐይ ግርዶሽ የካቲት 10 በወሩ አጋማሽ ላይ የሚከሰተው የፀሐይ ግርዶሽ ከ2010 ወዲህ ታይቶ የማይታወቅ አዲስ በር ይከፍትላችኋል። ይህ ግርዶሽ ካርሚክ ነው። ይህም ማለት የማትገምቱት ድንገተኛ ለውጥ ሊመጣ ይችላል። አንድ የቆየ የሕይወት ምዕራፍ ተዘግቶ በሚገርም ፍጥነት ሌላ አዲስ ዕድል ከፊታችሁ ይደቀናል። በተለይ በፈጠራ ሥራና በውስጣዊ ጥንካሬ ረገድ ትልቅ ግልጽነት ታገኙ። 4. የልደት ወቅት እና የመርኩሪ መገታት ከየካቲት 11 በኋላ የካቲት 11 ፀሐይ ወደ እናንተ ምልክት ትገባለች። እንኳን ደስ አላችሁ! ይህ የእናንተ የንቃት ጊዜ ነው። ነገር ግን ከየካቲት 19 ጀምሮ ሜርኩሪ በእናንተ ምልክት ላይ ወደ ኋላ መጓዝ ይጀምራል። ይህ ማለት ጉዞአችሁ መጀመሪያ ላይ ትንሽ ዝግ ሊል ይችላል። አጽናፈ ዓለሙ ከአትቸኩሉ ከያላችሁ ነው። አዲሱን ማንነታችሁን ለመቅረጽ የቆዩ ዕቅዶቻችሁን ለማረም እና ለቀጣዩ ምዕራፍ ጠንካራ መሠረት ለመጣል ይህንን አጋጣሚ ተጠቀሙበት። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፓይሰስ የካቲት 2018 የፍቅር ሕይወት፣ ማግኔታዊነት እና ጥልቅ ስሜት። ስለ ፍቅር ስናወራ የካቲት ወር ለእናንተ እጅግ የተለየ ነው። እስከ የካቲት 3 ቀን ድረስ ቪነስ በአኳሪየስ ውስጥ ስለምትሆን ፍቅር ይበልጥ መንፈሳዊ እና ምስጢራዊ ይዘት ይኖረዋል። ከየካቲት 3 በኋላ ግን የፍቅር ፕላኔቷ ቪነስ ወደ እናንተ ኮከብ ፓይሰስ ትገባለች። ይህ ማለት ማራኪነታችሁ እና ተወዳጅነታችሁ ወደር አይኖረውም። የምትፈልጉትን ሰው የመሳብ አቅማችሁ ይጨምራል። የካቲት 7 ቀን የሚከበረው የቫለንታይን ቀን ጨረቃ በካፕሪኮርን ላይ ስለምትሆን በጓደኝነት ውስጥ የነበረ ፍቅር ወደ ጋብቻ ወይም ወደ ጽኑ ቁርጠኝነት ሊያመራ ይችላል። ለራሳችሁ ውበት የምትሰጡበትና የልባችሁን ፍላጎት የምታሟሉበት ድንቅ ወር ነው። የፓይሰስ የካቲት 2018 የገንዘብ እና የሙያ ትንበያ የታሪካዊው ጥምረት በረከት። ፓይሰሶች ሆይ አሁን ትልቁን ምስራች ስሙ። የካቲት 6 ቀን ሳተርን ከእናንተ ኮከብ ወጥቶ ወደ አሪስ ይገባል። ይህ ማለት ላለፉት 3 ዓመታት በጤናችሁ፣ በስሜታችሁ እና በሥራችሁ ላይ የነበረው ከባድ ፈተና አበቃ። አሁን ትኩረታችሁ ወደ ገንዘብ ቤታችሁ ይዞራል። ለሚቀጥሉት 2 ዓመታት የሚቆይ ጠንካራ የፋይናንስ መሠረት የመገንባት ጊዜ ጀመረ። የካቲት 13 ቀን ሳተርን እና የእናንተ ጌታ ኔፕቱን በገንዘብ ቤታችሁ ላይ ታሪካዊ ጥምረት ያደርጋሉ። ይህ በሺህ ዓመት አንዴ የሚከሰት አጋጣሚ ለእናንተ አዲስ የገቢ ምንጭ ወይም ትልቅ የሀብት ዕድል ሊከፍት ይችላል። ሆኖም ግን አንድ ትልቅ ማስጠንቀቂያ አለ። የካቲት 19 ቀን ሜርኩሪ በእናንተ ኮከብ ላይ ወደ ኋላ መጓዝ ይጀምራል። ስለዚህ ማንኛውንም ውል ከመፈረማችሁ በፊት ደጋግማችሁ መርምሩ። የተሳሳቱ መረጃዎች እና የግንኙነት መስተጓጎሎች ሊያጋጥሙ ስለሚችሉ ትልልቅ ውሳኔዎችን እስከ መጋቢት 11 ቀን ድረስ ብታቆዩ ይመረጣል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ፓይሰሶች፣ በአጠቃላይ ፓይሰሶች ሆይ የካቲት 2018 እናንተን ከእስር የሚፈታችሁ አዲስ ክንፍ አውጥታችሁ የምትበሩበት ወር ነው። ሳተርን ትምህርቱን ጨርሶ ሄዷል። እናንተም ይበልጥ ጠንካራ፣ ብልህ እና አስተዋይ ሆናችሁ ወጥታችኋል። አሁን የለፋችሁበትን ዋጋ የምታገኙበት ጊዜ ነው።
ተስፋ አትቁረጡ፣ ምክንያቱም የዓለም ብርሃን ወደ እናንተ እየመጣ ነው። የምትፈልጉትን ሰላም፣ ፍቅርና የገንዘብ ብልጽግና ለመያዝ አሁን ትክክለኛው ጊዜ ላይ ናችሁ። ይህ ወር የድል፣ የታምራትና የታላቅ ደስታ ይሁንላችሁ። ቪዲዮውን ላይክ በማድረግ እና ለወዳጆቻችሁ በማጋራት ይህን የምስራች አጋሩ። በሚቀጥለው ወር በሌላ ድንቅ ትንታኔ እስክንገናኝ ቸር ያቆየን።